አምስተኛ መንፈስ በባሱ ውስጥ። ይህ የምትመለከቱት ቪዲዮ በማህበራዊ ድረገጾች ላይ የተለያዩ ሰዎች ሲቀባበሉት የነበረ ሲሆን ዋናው የቪዲዮ ባለቤት ማን እንደሆነ እስካሁን አልታወቀም። በጃፓን ሀገር ውስጥ በአንድ ከከተማ ወጣ ባለ ቦታ ላይ አንድ ከአገልግሎት ውጪ የሆነ ባስ መኪና ቆሞ የነበረ ሲሆን አንድ ሰውዬም ውስጡ ምን እንዳለ ለማየት በመጓጓት ወደ መኪናው ሲያመራ ይታያል። ነገሮች ግን እንደተጠበቁት አልሆኑም።今誰かいたんだけどさあれ慎太郎おい慎太郎ሰውየው ልክ ወደ ባሱ መግቢያ እንደተጠጋ አንዲት ሴት ከመኪናው ውስጠኛው ክፍል ሆና በመስታወት ውስጥ አተኩራ ስትመለከተው ይታያል። ሰውየውም በፍጥነት ወደ መኪናው ገብቶ ሲመለከት ምንም ነገር የለም። የዚህ ቪዲዮ ባለቤት እስካሁንም ድረስ ስላልታወቀ ይህ ክስተት እውነት ነው ወይስ የተቀነባበረ የሚለው ብዙዎችን ማከራከሩን ቀጥሏል። አራተኛ የፈጣን መንገድ ላይ ሴት። በሜክሲኮ ሀገር የሚኖር ኤደር ኦሊቨስ የሚባል ሙዚቀኛ በአንድ ቀን በስራ ተጠምዶ ከቆየና ካመሸ በኋላ ሌሊት ላይ ወደ ቤቱ ለመሄድ በመኪናው ጉዞውን ይጀምራል። በመንገድ ላይ ሳለም አንድ አስደንጋጭ ነገር ይመለከታል። በጉዞ ላይ ሳለ አንዲት ሴት እጇን ግራና ቀኝ ዘርግታ በመንገዱ ዳር ከርሱ ተቃራኒ በፍጥነት ስትሮጥ ያስተውላል። በመጀመሪያ ኤደር ስራ ላይ በማምሸቱ አእምሮ የፈጠረው ነገር መሰለው እንጂ እውነተኛ ክስተት እንደሆነ አልገመተም። በኋላ ግን መኪናው ላይ የተገጠመውን ካሜራ ከፍቶ ሲያረጋግጥ ያየውን ነገር ማመን አልቻለም። ምናልባትም በዚያን ምሽት እንደዚህ ባለ ፈጣን መንገድ ላይ አንዲት ሴት ብቻዋን አስፈሪ በሆነ መንገድ ስትሮጥ ለተመለከተ በእርግጥም ይህች ሴት እውነት ሰው ናት ወይስ መንፈስ የሚለው ሁሉንም እያከራከረ ይገኛል። ሶስተኛ መውጣት የፈለገው መንፈስ። አንድ ሙዚቀኛ በሙዚቃ ቅንብር ላይ ሳለ በተደጋጋሚ ከውስጠኛው የቤቱ ክፍል አንዳንድ ወጣ ያሉ ድምጾችን በተደጋጋሚ ሲሰማ እንደነበር ይናገራል። በአንድ ቀን ላይ ግን የተለመደውን ድምጽ ሲሰማ መታገስ አልቻለም። ስልኩን አውጥቶ እየቀረጸ ነገሩን ለማጣራት ድምጹን ወደ ሰማበት አቅጣጫ ያመራል። የተፈጠረው ነገር ግን ለማመን የሚከብድ ነገር ነው። Hallo? 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 በቪዲዮ ላይ እንደሚታየው አንድ ሰው ከውስጥ ሆኖ በሩን ለመክፈት እየሞከረ ያለ ይመስል የበሩ እጀታ ሲነቃነቅ ይታያል። ሰውየውም በሩን በፍጥነት ከፍቶ ሲመለከት አንዳችም ነገር የለም። ከዚያም ሌላ አስደንጋጭ ነገር ይከተላል። በሩ ማንም ሳይነካው በፍጥነት ሲዘጋ ይታያል። ሙዚቀኛው ሰውየውም ነገሩ ስላስደነገጠው በፍጥነት ሸሽቶ ይሮጣል። ምናልባትም የሙት መንፈስ በቤት ውስጥ ገብቶ መውጣት ፈልጎ ቢሆንስ? ሐሳባችሁን በኮሜንት ብታሳውቁን ደስ ይለናል። ሁለተኛ ካሜራው ምን ሆነ? በጆርጂያ ግዛት የምትኖር አንዲት የቲክቶክ ተጠቃሚ ሴት በአንድ ቀን ከቤቷ ጎሮ ላይ በስልኳ የተቀረጸ ቪዲዮ ስትመለከት አንድ አስፈሪ ነገር ታስተውላለች። ነገሩ ስላላሳመናት ስልኳን አውጥታ ራሷን በመቅረጽ
ነገሩ ደግሞ ይፈጠር ይሆን ብላ በራሷ ላይ ትሞክራለች። የተመለከተችው ነገር ግን እጅግ በጣም አስደንጋጭ ነገር ነበረ። My face. This is not an app doing this. This is my yard. The church is behind me. Watch my face. Church. You can see straight through me. I kid you not. Look at this. Whoa. በቪዲዮ ውስጥ ራሷን ስትመለከት ፊቷ በቅጽበት ወደ አንድ ያልታወቀ ነገር ሲቀየር ይታያል። በተጨማሪም ሰውነቷ ልክ እንደ መስታወት ከጀርባ ያለውን ነገር ግልጥ አድርጎ ያሳያል። ከቤቷ አጠገብ የሚገኝና አንድ የቆየና አገልግሎት እየሰጠ ያልሆነ ቸርች መሳይ ቤት ያለ ሲሆን ምናልባትም ለዚህ ክስተት መንስኤው ይህ ቤት ሳይሆን እንዳልቀረ ይህች ሴት ትጠራጠራለች። ስለ ቸርቹ ታሪክ መረጃዎችን ለመሰብሰብ ብትሞክርም የረባ ኢንፎርሜሽን የሰጣት ግን አንድም ሰው አልተገኘም። ታዲያ ፊቷን በካሜራ ውስጥ ወደዚህ ነገር የቀየረው ምንድን ነው? አንደኛ፣ የክሉም ፓርክ ህንፃ ሚስጥር። በስኮትላንድ ሀገር የሚገኝና ከ100 ዓመት በፊት የተገነባ ክሉም ፓርክ የተሰኘ አንድ የጋራ መኖሪያ ህንፃ ያለ ሲሆን በወቅቱ ለመርከብ ሰራተኞች መኖሪያነት ቢገነባም አብዛኞቹ ነዋሪዎች ለቀው ስለወጡ ህንፃው ለረጅም ዓመታት ባዶውን ነበር። ታዲያ በዚህ ህንፃ ዙሪያ ይነገር የነበሩ ነገሮች ብዙ ሰዎች በዚህ ስፍራ እንደሞቱና መናፍስት በእነዚህ ህንፃዎች ውስጥ እንዳሉ የሚያስጠነቅቅ ስለነበረ ጎብኚዎች ወደዚህ ህንፃ እንዳይመጡ በተደጋጋሚ ማስጠንቀቂያ ቢሰጣቸውም የሆኑ ወጣቶች ግን ነገሩን የምርም ለማረጋገጥ ወደዚህ ህንፃ ያመራሉ። ትልቅ ስህተት እንደሰሩ ግን የተረዱት ከረፈደ በኋላ ነበር። Is that the window there? Yo. ወጣቶቹ ቀኑን ሙሉ በጉብኝታቸው አሳልፈው ልክ ቀኑ መምሸት ሲጀምር ግን ያልተለመዱ ድምጾችን መስማትና አስደንጋጭ ነገሮችን መመልከት ይጀምራሉ። Yo. You see movement then? Move the light. Yo. Yo. What is that? Yo. There's someone in that window. Yeah. You see that face? Second floor, man. Yo, what's that noise, bro? Oh, it's a red light outside, that, isn't it? Hello? Which one is it? Somebody. ከውጭ ሆነው ሲመለከቱ የሆነ ነገር በመስኮት አንጋጦ ሲመለከታቸው ያስተውሉና በፍጥነት ወደ ህንጻ ገብተው ክፍሉን ሲያዩት ግን ከነዚያ አስፈሪ ድምጾች ውጪ ምንም ነገር አልነበረም። ታዲያ ይህ ነገር ምንድነው? ሐሳባችሁን በኮሜንት ማጋራት እንዳትረሱ። ለዛሬ ዘንላችሁ የመጣነው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ስለተመለከታችሁት እናመሰግናለን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ቀጣይ ሌሎች ክስተቶችን በቪዲዮ አቀናጅተን ይዘን እንመለሳለን። እስከዚያው ሰላም ብለናል።